የጋዛ ፍሪደም ፍሎቲላ ወር ደግሞ ለጋዛ የሁማኒታሪያን ኤድና የሰብአዊ እርዳታዎችን ይዘው ሲጓዙ የነበሩ መርከቦች እንደነበሩ ታስታውሳላችሁ ከዚህ በፊት። ታዲያ ሌላ መርከቦች ወይም ሌላ ዙር መርከቦች ሲቪሊያኖች የሁማኒታሪያን ኤድና የሰብአዊ እርዳታዎችን ይዘው ወደ ጋዛ የሚንቀሳቀሱ ሲቪሊያኖች እንግዲህ ሌላ ዙር ከ60 እስከ 70 የሚሆኑ መርከቦች በአሁኑ ሰዓት ላይ ወደ ጋዛ እየተጠጉ እንደሆነ መረጃዎች ወጡ ነው የሚገኙት። ከዚህ ቀደም የነበሩት ፍሎቲላዎች ወይም ከዚህ ቀደም የነበሩት ሙከራዎች ሙሉ በሙሉ በእስራኤል ፎርሶች መከሸፋቸው ይታወሳል። እስራኤል እንግዲህ ለረጅም ጊዜ የሚሆን ማለት ነው ለረጅም ጊዜ በሚባል ሁኔታ የኔቫል ብሎኬድ ደግሞ በኔቪዋ በባህር ኃይሏ ወደ ጋዛ ምንም አይነት ቬስሎችና ወደ ጋዛ ምንም አይነት መርከቦች እንዳይጠጉ ማገዶ ይታወሳል። ከዚህ ቀደም እንደነገርኳችሁ ይሄ የፖለቲካል ጌም ነው ደግሞ ይሄ የሚያደርጉት አዌርነስ ክሬት ለማድረግና እስራኤል ምን ያክል የሁማኒታሪያን ኤድ ነው ደግሞ የሰብአዊ እርዳታዎችን ለጋዛ እንዳይደርስ ምን ያክል ኤክስተንት እንደምትሄድ ምን ያክል ኤክስተንት ሄዳ ብሎክ እንደምታደርግ ለማሳየት የሚጠቀሙበት ነው። እያንዳንዱ መርከብ ላይ ያለው ሁማኒታሪያን ኤድ ደግሞ እያንዳንዱ መርከብ ላይ የተጫነው ሰብአዊ እርዳታ ለጋዛ ህዝብ ምንም አይደለም ማለት ደርሶ ይሄን ያህል ጥቅም ደግሞ እነሱ ካሉበት ችግር ላይ የሚያወጣቸው ነው አይደለም። ግን ግሎባሊ ደግሞ ኢንተርናሽናሊ ምን አይነት ኢቭል ስራ እየተሰራ እንደሆነ ምን አይነት መንገዶችን ርቃ ምን አይነት ኤክስተንቶችን ሄዳ እስራኤል ለዚህ ነገሮች ብሎክ እንደምታረጋቸው ለማሳየት እነዚህ እንግዲህ ፍሎቲላዎች አሁን ሰዓት ላይ የተንቀሳቀሱ የሚገኙ ፍሎቲላዎች እንግዲህ በስፔን ከስፔን እና ከፈረንሳይ ተነስተው በሲሲሊ አቅራቢያ ሁለቱም ሪግሩፕ አድርገው በአሁን ሰዓት ላይ ወደ ጥቂት ኪሎ ሜትሮች ደግሞ ጥቂት 100 ማይሎች አካባቢ ነው የሚቀራቸው። ኦብቪየስሊ የአይዲኤፍ ቡድን ወር ደግሞ የአይዲኤፍ የእስራኤል ዲፌንስ ፎርስ ኔቪ ወር ደግሞ የእስራኤል ባህር ኃይል እነዚህም ኢንተርሴፕት ማድረጉ አይቀርም። እነዚህ መርከቦች ኦብቪየስሊ መደረጋቸው አይቀርም። ግን እንደ አክቲቪዝም ወር ደግሞ እንደ አክቲቪስት ማድረግ የሚገባቸውን ስራ እየሰሩ ነው የሚገኙት። በአሁን ሰዓት ላይ ነገሮች ዴቨሎፕ ያደርጉ የሚሄዱ ከሆነ ማሳወቃቸው ይሆናል። ፕላስ ምልክቷን መንካት ተሰሱ። ይመቻችሁ።